እኔ አቶ ጸጋዬ ዶሌ እባላለሁ። ከምባታና ሀዲያ ወንጌላዊት በአሁኑ ደቡብ ምስራቅ ሸዋ ቀጠና ሰብሳቢ ነኝ። ስሜ አለሙ ጠምሰው እባላለሁ። ያው የቤተ ክርስቲያን ሰው ነኝ። ስሜ በዛብሽ አጤቦ እባላለሁ። የዱራሜ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን አገልጋይ ነኝ። ማንም ከዛ ምንጭ ሳይጠጣ ወደዚህ ምዕራፍ የደረሰ የለም። ሁላችንም የወንጌል ትራፊ ነን። ወንጌል ለኛ በጣም የጠቀመን ነው። ስለዚህ ያ ወንጌል ምንጭ የፈለቀበት ቦታ በጣም የፈረሰ ስለሆነ አባቶቻችን እና አያቶቻችን ወንጌል መነሻ አድርገው የጀመሩበት ቦታ ዱራሜ ጠዛ የአባቶችን መታሰቢያ ህንፃ በዚህን ሰዓት እየገነባን ስላለንና ሌሎችም ሰፊ የሆኑ ፕሮጀክቶችን ለመስራት አቅደን እየተንቀሳቀስን ስላለ አባቶቻችን በጣም ዋጋ የከፈሉበት ቦታ አስተዋሽ አታ በጣም ተጎሳቁላ ነበረና አሁን ጊዜ በእግዚአብሔር ጊዜ ደግሞ አሁን ቦታውን ለማልማት የጀመርን ስለሆነ እንዳይቀርባችሁ ተነሱ እንላለን። በቴሌግራም በዋትስአፕ እንደገናም ደግሞ በቲክቶክ በኤፍቢም በተለያዩ ፕሮግራሞች ላይ በዓለም ዙሪያ ሁሉ ላይ ያላሉ ቅዱሳን ይህንን ቦታ ለመገንባት ጥሪ አቅርበናል። በዚሁ መሰረት ደግሞ ብዙ ሰዎች አሻራቸውን እያስቀመጡ ነው ያሉትና እንግዲህ ቦታው ጠዛ ነው የምትባለው አባቶቻችን ለወንጌል መነሻ አድርገው የጀመሩበት እዛ ቦታ ላይ ብዙ እንባ የፈሰሰበት አባቶቻችን የጸለዩበት እንደገናም ደግሞ ከዛ ቦታ መነሻ አድርገው ወንጌልን ለዓለም ሁሉ ያደረሱበት በኢትዮጵያም ያላችሁ በደቡብ አፍሪካ ያላችሁ አገልጋዮች በተለይ እነ ዶክተር ደስታ ፍቅሬ ሌድሶ፣ ዘማሪ ለማ ዮሐንስ፣ ዘማሪ ዳንኤል ዳለሎ፣ ጸጋ ተስፋዬ፣ እነ ደስታ መኔ፣ እነ ፓስተር አማኑኤል ሄራሞ፣ ሎዛ አበራ፣ አገልጋይ ግሩምነሽ፣ ቤቲ ዮኤል አንድ ላይ ሆናችሁ በዚህ አይነት አገልግሎት ተሳትፋችሁ ሌሎችን ደግሞ እንደገና እየቀሰቀሳችሁ በኢትዮጵያ አቆጣጠር በየካቲት 14 ከምሽቱ 1 ሰዓት ላይ አብረን እዛ ተገኝተን በኢትዮጵያ አቆጣጠር እሁድ ማለት ነው ከምሽቱ 1 ሰዓት ላይ ይሄ ፕሮግራም ይካሄዳል። አዌ የምለው የቲክቶክ ሚዲያ አለ። እዛ ላይ ገብታችሁ እየተሳተፋችሁ ሌሎችንም እየቀሰቀሳችሁ ሼር እያደረጋችሁ ታብ እያደረጋችሁ ይህንን ጉዳይ በዩቱብ በቲክቶክ በኤፍቢ በእነዚህ ቻናሎች በመንፈሳዊ ቻናሎች ሁሉ ላይ በሚቻላችሁ ሁሉ ይህንን ሼር እያደረጋችሁ እንድትሳተፉ አብረን የእግዚአብሔርን መንግስት ለመውረስ አብረን የእግዚአብሔርን ቤት ለመስራት የእግዚአብሔርን መንግስት ለማስፋት አሁን ጊዜው ነውና አስክሬናቸው እንኳን በወህኒ ቤት ሆኖ ቤተሰብ አምጥቶ እንዳይቀብር ተከልክሎ እዛው አካባቢ ላይ ዝም ብሎ አላስፈላጊ የሆነ ቀብር የተፈጸመበት ነውና ይህን ሁሉ ለወንጌል ብለው የከፈሉበት ዋጋ ነው። ይህንን እነሱ መነሻ አድርገው የተነሱበትን ቦታ ደግሞ እኛ ማስታወስ ስላለብን የእነሱ ማስታወሻ መስራት ስላለብን በዚህን ዘመን እግዚአብሔር አነሳስቶን ትልቅ ስራ እየሰራን ነው ያለነውና የአባቶች መታሰቢያ በሚል በህንፃውም ላይ ራሱ የወንጌል አርበኞች መታሰቢያ ህንፃ የሚል ጽሑፍ ተጽፎ እንዲቀመጥ ለትውልድ እንዲተላለፍ ለማድረግ ነው። የ650 አጥቢያዎች ማዕከል የሆነው ቦታ በጣም ወደ ኋላ ቀርቶ የአባቶች መታሰቢያ ለምን ተባለ ቢባል አባቶች መነሻ ያደረጉበት ወንጌልን መነሻ አድርገው ከዛ የተነሱበት የጸለዩበት ወንጌል ደግሞ ከዛ ሁሉንም ስፍራ የደረሰበት ቦታ ስለሆነ ነው መታሰቢያ የተባለውና ስለዚህ ይሄ መታሰቢያ የሚባለው ደግሞ መጽሐፍ ቅዱሳዊ ነው። እንግዲህ ሙሴ ዮርዳኖስን የእስራኤልን ሕዝብ ይዞ ሲሻገር እነዚህ ታቦቱን የተሸከሙ ካህናት እግሮቻቸውን በዮርዳኖስ ውስጥ ካደረጉ በኋላ ዮርዳኖስ ለሁለት ተከፍሎ እስራኤላውያን ከተሻገሩ በኋላ እነሱ ከቆሙበት ቦታ ነው 12 ድንጋይ አንስተው ይዞ ከወጡ በኋላ ያንን የድንጋይ ክምር የሰሩት። ይሄን ለምን ቢባል ለሚመጣው ትውልድ የአባቶችን ይህንን ዮርዳኖስን እግዚአብሔር በተአምር በድንቅ ለሁለት ከፍሎ እንዳሻገረ እንዲያስታውሱ የተተከለ ወይም የቆመ ድንጋይ ነው ብሎ እንዲያስታውሱ ለማድረግ ነው። ሌላኛው መታሰቢያ ያለ ጌታችን ኢየሱስ ክርስቶስ
በመስቀል ላይ ራሱን ለመስጣት በተዘጋጀ ጊዜ ወይም ሰዓቱ በቀረበ ጊዜ ደቀ መዛሙርቶቹን ሰብስቦ ዳቦን ቆርሶ እንደ ስጋው አድርጎ ይህ የኔ ስጋ ነው፣ ይህንን ስጋ በምትበሉበት ጊዜ ወይም ለመታሰቢያ ታደርጋላችሁ ብሎ ኢየሱስ የተናገረበት ነው። ስለዚህ እኛም አባቶቻችን የከፈሉበትን ዋጋ ለማስታወስ መታሰቢያ ለማድረግ ህንፃ እየሰራ ነው። ይህ ህንፃ ደግሞ የብዙ ሰዎችን ድጋፍ ይፈልጋል። አንድ ህንፃ አይደለም የምንሰራው፣ በጣም ሰፊ ስራ ነው ያለው፣ ሰፊ ፕሮጀክት ነው ያለው እዛ ውስጥ። ስለዚህ ያንን ስፍራ ለማልማት ስለሆነ አሁን በቲክቶክ አካውንት ላይ ገብተን በአዌ አካውንት ላይ ገብተን ገንዘብ መሰብሰብ ጀምረናል። እንግዲህ ገንዘብ መሰብሰብ ጀምረናል። የበለጠ ቀሪውን ደግሞ እንደገና ገንዘብ የምንሰበስብበትን ቀን መጋቢት 14 ይሁድ ከምሽቱ በኢትዮጵያ ሰዓት አቆጣጠር 1 ሰዓት ላይ እና በደቡብ አፍሪካ ሰዓት አቆጣጠር ላይ ደግሞ ከምሽቱ 7 ሰዓት ላይ ፕሮግራሙን የምንጀምር ስለሆነ በዚህ ፕሮግራም ሁላችሁም እንድትሳተፉ እየጠየቅን በተለይም ዘማሪ ለማ የዞናችን እንቁ የኢትዮጵያም እንቁ የሆነች ስፖርተኛ ሎዛ አበራም በዚህ ፕሮግራም ላይ ገብተው እነሱም ይህንን የአባቶችን መታሰቢያ ህንፃ ላይ አሻራቸውን እንዲያስቀምጡና ሌሎችንም ደግሞ እንዲቀሰቅሱ ጭምር ለማስታወስ ነው። ሌሎችም በዚህ ፕሮግራም ላይ የሚገቡ አሉ። ትልቅም ስራ እየሰሩ ያሉ እንደነ ዶክተር ደስታ ላንገና አይነት ሰዎች አብሮ አሉ። ጌታ ቢፈቅድና ብንኖር መጋቢት 14 ይሁድ ከምሽቱ 1 ሰዓት ላይ በደቡብ አፍሪካ ሰዓት ደግሞ ከምሽቱ 7 ሰዓት ላይ ይህንን ፕሮግራም የምናካሄድ ስለሆነ ሁላችሁም በዚህ ፕሮግራም ተጋብዛችኋል። በዓለም ዙሪያ ላላችሁ ነው ጥሪ እያቀረብን ያለ ነው። ምክንያቱም ጥሪ የምናቀርብበት ምክንያት ቀደምት የወንጌል መሰረት የሆነው በዚህ በኢትዮጵያ ቃለ ሕይወት በደቡብ ምስራቅ ሸዋ ቀጠና ማዕከል የሆነው የ650 አጥቢያዎች ማዕከል የሆነው ቦታ በጣም ወደ ኋላ ቀርቶ አባቶቻችን ብዙ ዋጋ ከፍለው የመሰደድ ዋጋ፣ የመገለል ዋጋ፣ የመሞት ዋጋ፣ የመደብደብ ዋጋ ከፍለው እና ክልሉን በዱራሜ ከተማ ማዕከል ላይ ወደ 40 ሄክታር መሬት አኑረውልናል። ብዙ ዋጋ ከፍለው ልማት የሚገባውን ያህል ስላልለማ፣ ስለዚህ ይህንን ቦታ መልሰን ለማልማት እና ያንን ቦታ ትንሣኤ ለማድረግ እና እግዚአብሔር በረዳን መሰረት በዚህን ወቅት ለዚህ ለቀጠናው ደግሞ እግዚአብሔር መሪ አድርጎ ያነሳቸው ወገኖች እግዚአብሔር ረድቷቸው በጣም መጠነ ሰፊ የሆነ ስራ እየተሰራ ያለ ስለሆነ በተለይም በዚህ ወቅት የነዚህ ቅድም ዋጋ ከፈሉ ላልናቸው ለእምነት አርበኞች መታሰቢያ የሚሆን ሰፊ ቢሮዎች ያሉት አዳራሽ እና አንድን ቤተ ክርስቲያን ሳይሆን እና አብያተ ክርስቲያናትን ሁሉን ሌሎችንም ነገሮች የሚያስተናግድ በጣም መጠነ ሰፊ የሆነ ሁለገብ አዳራሽ እየተሰራ ስለሆነ ስራው ተጀምሮ መሃል ደርሶ የባጀት እጥረት ስለደረሰብን እና በዚህ በፈረሰው ጎን ቆማችሁ ይህንን ስራ የወንጌልን ስራ በመስራት እንድትተባበሩ ጥሪ እያደረግን ነው ያለ ነው። ናሚያ በጣም በሚመች ቦታ በንጉሥ ቤት በጣም ከፍተኛ ስልጣን ካለበት የአባቴ ቤት ፈርሷል፣ ንጉሡ ለምንድን ነው ከዚህ በፊት ከነበረ ፊት የጠወለገ ብለው ለምን አይጠወልግም? የአባቴ ቤት ፈርሶ እኔ በዚህ በምቾት አለው፣ ስለዚህ ፊቴን ያጠወለገው እሱ ነው እንዳለ ዛሬ ያ አባቶቻችን ብዙ ዋጋ ከፍለው ለዚህ ደረጃ ያደረሱ ቦታ የፈረሰ ስለሆነ የፈረሰውን መልሰን ለመገንባት የፈረሰውን ቅጥር ለማደስ ተነስተናልና የገንዘብ እጥረት አግኝቶናል። እባካችሁ በጌታ ፍቅር እንለምናችኋለን። በዓለም ዳር ያላችሁ ሁላችሁ ቦታውን የምታውቁ ልጆቻችን፣ የእግዚአብሔር ልጆች በዚህ ስራ ከጎናችን እንድትሆኑ በተለይም ለዚህ ተብሎ የተከፈተ ቶክቲክ አለ እና አዌ በሚለው ቶክቲክ ገብታችሁ ይሁለት ከምሽቱ 1 ሰዓት በእኛ አቆጣጠር ማለት ነው እና የሚሰራውን ስራ እንድትደግፉ
ስለዚህ በተለይም በጣም በመንፈሳዊ አገልግሎት በጎ ተጽዕኖ እየፈጠራችሁ ያላችሁ አገልጋዮች በዛ ቲክቶክ ገብታችሁ ይህንን ስራ በመደገፍ ብዙ ሰዎችን ደግሞ አካውንት ውስጥ ገብተው ይህንን ስራ እንዲደግፉ እንድታደርጉ በጌታ ፍቅር ጥሪ እናደርጋለን። እግዚአብሔር ታላቅ ስራ እየሰራ ነው ያለው። እግዚአብሔር ይረዳናል፣ እግዚአብሔር ይሰራል፣ እግዚአብሔር ያግዘናል እና በዘመን መጨረሻ ላይ ነው ያለነው። ዘመኑንም መዋጃት ያስፈልገናል፣ መሸኛት ያስፈልገናል። በከምባታ ደግሞ አንድ የሚባል አባባል አለ። አንድ ሰው ቤት ሲሰራ የደረሰው ማንኛውም መንገደኛ ቢሆን የደረሰው እኔም አንድ ማገር ማዞር አለብኝ ይላል። ስለዚህ ልክ በዛው መጠን አሁን እኛ እየሰራንና ልንሰራ የተነሳ ነው የእግዚአብሔርን ቤት ስራ የወንጌልን ስራ ስለሆነ በዚህ በወንጌል ስራ ሁላችሁም ከጎናችን ሆናችሁ ይህንን ስራ እንድትደግፉ በጌታ ፍቅር ጥሪ እናደርግላችኋለን። ዱራሜ ቃለ ሕይወት ቤተክርስቲያን በጠዛ ማዕከል ላይ ከ600 ቤተክርስቲያናት በላይ በሆነችው ማዕከል የሆነችው የጠዛ ቃለ ሕይወት ግቢ ውስጥ ትልቅ ፕሮጀክት ሊሰራ ተጀምሯል። ይሄ ፕሮጀክት ከዚህ በፊት አባቶቻችን ብዙ ዋጋ የከፈሉበት፣ የተንከራተቱበት፣ የተሰደዱበት በጊዜው በነበረው ነፍጠኛ መንግስት ወይም ደግሞ ነፍጠኛ ሃይማኖት በጣም ዋጋ ከፍለው የተቃውሞ ተነስቶባቸው የሞቱ የተሰዉ ዋጋ የከፈሉ የታሰሩ እንዲህ እየሆኑ ባልተማሩት አእምሮ እና በጣም በከባድ ዋጋ በመክፈል ወንጌልን በየዋህነትና በፍቅር ተቀብለው ዛሬ ወደኛ አድርሰዋል። ያኔ እነሱ ያንን ማዕከል ይዘው ተመርተው ሰፊ ቦታ ይዘው የተለያየ ቤትን፣ ቢሮዎችን፣ መጽሐፍ ቅዱስ ትምህርት ቤቶችን፣ የተለያዩ ፕሮጀክቶችን ሰርተዋል። እነዚህ ፕሮጀክቶች ከብዙ ዓመታት በኋላ ብዙ ዘመን ከመሆኑ በኋላ ከ50 እና ከ60 ዓመት በላይ የሆነባቸው ቤቶች የሆነላቸው ቤቶች እየፈረሱ አሁን እየወደቁም ስለሆነ በዚህ ዘመን ደግሞ እግዚአብሔር ልጆቻቸውን አስነስቶ ባለራእይ የሆኑ የነሱ ልጆች የልጅ ልጆቻቸው በዚያ ስፍራ ላይ እግዚአብሔር ራእይ ሰጥቷቸው አሁን ትልቅና ሰፊ ፕሮጀክት ጀምረዋል። ይህም ፕሮጀክት ለመስራት የእናንተን እገዛ፣ ጸሎታችሁን፣ ፈቃደኝነታችሁን ስለሚፈልግ እናንተ በያላችሁበት በደቡብ አፍሪካ ቢሆን በአሜሪካ ቢሆን በኢትዮጵያም በተለያዩ አህጉራት ውስጥ ያላችሁ ቅዱሳን ወገኖቻችን በሙሉ ይህንን ስራ አብረን እንድንሰራ ይህን ልንነግራችሁ ነው የምንነሳውና የእናት መሪዎች ከአባት መሪዎች ጋር ወጣቶች የወጣቶች መሪዎች በዚህ ስፍራ ላይ አንድ ላይ እንጠብቃችኋለን። በዚያ ምሽት አይቀርም። በምሽቱ 1 ሰዓት ላይ በዚህ መድረክ ላይ እንገናኝ። አመሰግናለሁ። የሰማይ አምላክ ይባርካችሁ። እስካሁን ደግሞ ስላደረጋችሁት አሻራችሁን ስላስቀመጣችሁ ደግማችሁ እጆቻችሁን እየዘረጋችሁ ያላችሁት የሰማይ አምላክ ይባርካችሁ። ዘመናችሁ ይባረክ፣ ትውልዳችሁ ይባረክ። እግዚአብሔር አምላክ አብስቶ ይባርካችሁ ማለት ወዳለሁ።